ወይኔ እንጂ ዲያና ምን ሆነሽ ነው? እጄን ቆረጥኩት። ምን ስታረጊ? እየከተፍኩኝ ሀሳብ ውስጥ ገባኝና ሳላስበው ቆረጥኩት። ወይኔ እየደማ እኮ ነው። ቆይ ፋሻ ነገር ይዤ ልምጣ። አምጪው ልትሰርልሽ። ኧረ ነስዋለሁ ስጠኝ። አምጪውን ያስርልሻለሁ። አቅር ሰላም ሰላም፣ ጤና ይስጥልን ውድ የተከበራችሁ ቻናል የቤተሰቦች እንዲሁም የኖላዊ ድራማ አድናቂ ተመልካቾች ማለት ነው። እንዴት ናችሁ? ላይክ እና ሰብስክራይብ በማድረግ ቪዲዮን የጀምሩት። ኖላዊ እንደምታዩት እህቱን እንደሆነች ማን በነገረው በእውነቱ እና በሀሳብ ተውጣ በሀሳብ ሄዳ እጇን እንትን ብላ ነበረ። ምክንያቱም በጣም ነው የገረመችው አባቷ እውነታውን ስለነገራት ማለት ነው። እሱ አባቷ እንዳልሆነ ቤተሰቦቿ ሌላ እንደሆኑ ሲነግራት በጣም በሱ ተከፍታለች። በሱ በጣም እንትን ብላለች እና እሷ ግን አባቴ አንተ ነህ፣ አባቴ ቤተሰቦቼ ቢመጡም ምንም ቢሉ ይሄ አይቀየርም፣ አንተ ድነህ ወደ ሀገሬ መመለስ ነው የምፈልገው ብላለች ማለት ነው። እና እሱም በጣም ደስ ብሎታል። አባትየው ግን እናቷ እውነታውን ትደርስበታለች ብለን በቅርቡ ተስፋ እናደርጋለን። ምክንያቱም እናቷ ሰላም ስትላት ራሱ ስትዳብሳት ጭንቅላቷ ላይ የሆነ ምልክት አይታለች ማለት ነው። እና እናትየዋ ድንግጥ ብላለች። እናትየዋ እጅግ በጣም ደንግጣለች ማለት ነው። ምክንያቱም የሷም ልጅ ላይ እንደዚህ ስለነበረ፣ ስለዚህ እሷ እንደሆነች በቅርቡ ታውቃለች ብዬ ተስፋ አደርጋለሁ ማለት ነው። በሀሳብ ተውጣ ነው እዚህ ጋር በሀሳብ ሄዳ ነው ችኩል ብላ ስትከትፍ እጇን የቆረጠችው ማለት ነው። ሀኒዬ ታሳዝናለች። ምስኪን ልጅ ነች፣ ትሁት ጨዋ የሆነች ልጅ ናት ማለት ነው። እና እህቱን እንደሆነ እዚህ ጋር እንደዚህ ያደረገው ማን በነገረው? እኔ ልንገረው እንዴ? እና ሀኒዬ በሀሳብ ሄደች እንደዚህ እየከተፈች እያለ ነው የተቆረጠችው ማለት ነው። እና ቤተሰቦች በጣም ነው ያሳዘነችኝ፣ በጣም ነው አንጀቴን የበላችኝ ማለት ነው። ምክንያቱም በእናቷ እንደዛ መሆን፣ እናቷ ቤት ሰራተኛ መሆን ማለት ሳይታወቅ፣ በተለይ እናትየው አሁን እንዴት ይጸጽታት መጨረሻው ስታውቅ። ምክንያቱም መጀመሪያ አካባቢ ብዙ ነገር ስታደርጋት ስለነበረ ማለት ነው። እናትየዋም ሳታውቅ ብዙ ነገር ስትሆን ስለነበረ እና በጣም ነው እንትን የሚለው የሚከብደው። እናታችሁ ቤት ሰራተኛ ሆናችሁ እንደዚህ በጣም ከባድ ነው ስሜቱ ማለት ነው። እና እናትየዋም ፎቶዋን ልታሳያት ሚስጥሯን ሁሉ እየነገረቻት ነበረ። እና የሀሴትን ፎቶ ልታሳያት ስትል ሰላም ደርሳባቸው ሳታይ ቀርታለች ማለት ነው። ምክንያቱም ሰላም እናቷን አሁን ድረስ እጅግ በጣም የምትጠላት፣ እናቷ ያላት አመለካከት፣ ለእናቷ ያላት ስሜት ሁሌም አንድ አይነት ነው። ለእሷ ያላት ጥላቻና እንትን ብቻ ነው። ምንም እንደ እናት አታያትም። እናትየዋ ደግሞ በሀሴት ሀዘን የተነሳ ወደ ራሷ መመለስ አልቻለችም ማለት ነው። ግን በቅርቡ ሀሴት ይቺ ልጇ እንደሆነች የምታውቅ ይመስለኛል ማለት ነው። ታውቃለች። ግን ያኔ ምንድን ነው የሚፈጠረው? ምክንያቱም ልጅቷ መቼም ቢሆን እንድናት ልትቀበላት አትችልም። እውነታውን እንኳን ብታውቅ መቼም ቢሆን እንድናት ልትቀበላት አትችልም ማለት ነው። ምክንያቱም አንደኛ እንደዛ ያደረገችት ነገር፣ ሁለተኛ ነገር ደግሞ አባቷን ያየውን በጣም ነው የምትወደው፣ በጣም ነው እንትን የምትለው እና በጣም ከባድ ስሜት ነው ያለው ማለት ነው። ወንድም ተብዬው ደግሞ ስሙን አያዘኝም። እሱ ደግሞ ፍቅር እንደያዘው እያምሰላሰለ ነው ያለው ማለት ነው። እንዴት ልንገራት?
ምንድን ነው ማለት ያለብኝ እያለ እየተምሰለሰለ ይገኛል ማለት ነው። እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው ማለት እንደ እህት አብረው እንደ ወንድም አብረው ያደጉትን እንትን ያሉትን ያው አብረው ባያድጉም ብቻ ግን እንደ ቤተሰብ የሚታዩትን እሱ ፍቅር ሲይዘው እጅግ ከበድ ያለ ስሜት አለው ማለት ነው። እና ግን የሚመችኝ ልጅ ነው። በጣም ጥሩ ልጅ ነው። ልበ ቀና ልጅ ነው። አሁን ደግሞ ልብ እየገዛ ነው። መስረቁን ምኑን እየተወ ልብ እየገዛ ነው ያለው ማለት ነው። እና እናትየዋ ብታውቅ ምን የሚፈጠር ይመስላችኋል? እስኪ ቤተሰብ ሀሳብ አስተያየታችሁን ስጡበት። በዛውም በቅንነት ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። በመልካምነት በቅንነት እናመሰግናለን። መልካም ቀን መልካም ጊዜ